እኔ ሰው አፈቅርሻለሁ እንዲላት ይጠብቃል። እንዲ ካልት እኔ እኮ ግራ ነው የሚገባኝ። እሱ እኮ ራሱ ብላል ዩዘርዬ ባለፈው ጥያቄ ካልሆነ እንዴ ልጆች ምን እየሆኑ ነው? ኧረ ተው ነውር ነው። እናንተ ራሱ ኖ እነሱ ከዛ ፓርት ጀምረው ነው። አንደኛ ለስራቸውም አሪፍ ነው። ይፋ ማውጣት ከፈለጉ ከዛ ፓርት ነው የሚጀምረው። ዩዘርዬ እውነት ጠብቂ ታያለሽ። ይፋ ማውጣት ከፈለጉ ከዛ ፓርት ይጀምራሉ። ፕሮሚስ፣ ከዛ ሽምግልና እያለ ሰርግ ነው የሚሄደው። አፈቅርሻለሁ ራሱ ይቀድማል ቀድሞ። ለምን? አንደኛ ስራቸው አሪፍ ነው። ቫይራል ይወጣል። እንዴት አይነት ጉድ ነው? እኔ እኮ በየትኛው ሀገር ነው በየትኛው ዓለም ነው እንግዲህ እኔ ብዙ ሀገር ነው እኮ ህዝቡ የሚጠቀው ሰው ቆይ አፈቅርሻለሁ ሳይባባል ሴት መጣ ብሎ የሚጣላ አፍቅሯት እኮ አንድ ቤት የሚኖር ሲፈቅረውማ ነው። አንደኛ ስራቸው ነው፣ ቢዝነሳቸው። አብዬ ሲፋቀሩ ጥሪኝ እኔ በቃ እኔ ስለሰራሽ ተፋቅረዋል እንዳትይኝ ነይ ነይ እኔ አልችልም እንዴ እኔ የራሴ ጉዳይ ሲፋቀሩ ጥሪኝ በቃ ያ ስቴፕ ባይ ስቴፕ ይሄዳል እኮ ነው ያልኩሽ እንጂ አንቺ ያልሽው እነሱ ስቴፕ ባይ ስቴፕ የጨረሱትን አንቺ ስቴፕ ባይ ስቴፕ ለራስሽ እንደው ለጭንቅላትሽ እንኳን ሴት አፓርጊ ውስጥ አልቋል እኮ ዩዘርዬ ልክ ነሽ ነው። ቪዲዮ ለኛ እንደዛ ነው የሚመጣው። እሱ ሌላ ታሪክ ነው። ስለ ቪዲዮ ነው እንጂ የምታወሪው እኮ ቪዲዮ እኮ ነው ይቀድማል። ቪዲዮ ነው ማለት ያለበት እንጂ አፈቅርሻለሁ ይበላት እንዴት ይባላል? አንቺም እኮ እንደ ዩዘርዬ እኔ እንደዛ ይበላት እኮ እያልኩሽ ያለው አንቺም እኮ እንደ ትናንቱ ቦግ ሆንሽ እኮ እዚህም ጋር ቦግ እኔ እንደዛ እኔ እኮ አልተፋቀሩም ፍቅሩን አልገለጸላትም እያልኩ አይደለም። ዩዘርዬ ተረጂ አንቺ እኮ አሁን ለቪዋቸው ፋፊ አንቺ ይሄን ካልሽ ከዘምዘም አሁን የአገር ቤቱ ጸበል ዛሬ ተረጭቷል። እንደዛ ካልኩ ያስፈልገኛል። እንደዛ ካልኩ ልክ ነሽ፣ ግልጽ ነው። እንደዛ ካልሽ ስሚ ከሳውዲ አረቢያ ዘምዘም እስኪመጣ ስለዚህ ሰዓት ኧረ ቤት ራሱ አለ ማን ይልከዋል? እሱ ልክ ነሽ። አዎ ያስፈልገኛል። እኛ ለእነሱ ወይም እንደዛ አይደለም እያልኩ ሳይሆን ያልኩት ዩዘርዬ አንደኛ ለስራቸው ተመልካቹም ይጠብቃል እና ከዛ ጀምረው ነው የሚሄዱት። ለምን? ለስራቸው ይመስለኛል። ይኸውልሽ ፋፊ ማፍቀር የሚለውን እርሾ ግን ፕሮፖዛት እሱ ያስኬዳል። ከዛ ነው የሚጀምረው። ለምን እንደው ታውቂያለሽ ምን እንዳለ ታውቂያለሽ? እንደዚህ ያልኳችሁ ከኔ እንዲወጣ የሚጠበቅ ቃል አለ ብሏል። ያ ቃል ምንድን ነው? ሁሌ በላ ነው አይደል? ከሱ ወጥቶ ቃል እኮ ለሚዲያው ይፋ ሲያደርጉ ከዛ ነው የሚጀምሩት ነው የኔ ጥያቄ። አንደኛ ቪዋቸውም ሀሪፍ ነው ለስራቸውም ምናምን ነው እንጂ እኮ እነሱማ ጨርሰው ተጋብተው ነው አብረው የሚኖሩት። ግልጽ ነው። ባይጋቡም ፕሮሚስ አድርገው ምናምን ቤተሰብ ፈቅዶላቸዋል የሁለቱ። አረሳይ ሰርግ ባንበላ አረሳይ ፋፊ በማን ሀገር ነው ክርስቲያኑ? እሺ በእስልምናው እንኳን እንዴት ሆናችሁ ነው አብራችሁ አንድ ቤት ቁጭ የምትሉት? አሁን እኛ ሰርግ ለምሳሌ አሁን ልጅና ልጅ ከተዋደደ ምናምን የሆነ ሀራም እንዳይሰራ ተብሎ ኒካ ይታሰራል፣ ሰርጉ ወደፊት ይደረጋል ተብሎ ያልፋል። ልክ እናንተም አሁን ፕሮሚስ ካደረጉ አንድ ቤት መኖር ችለው ከዚያ መደገስ ይችላሉ። ቤተሰብ አሁን እኛ ጋር ነው። ይቅርታ እኔ እኮ አንድ ላይ መስለውኝ ነው አላወኩም። ኦኬ ጎረቤት ነው ያ። አዎ ልክ ነሽ። ሰላም ጤና ይስጥልኝ ቤተሰብ፣ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን ለብርሃነ ትንሣኤው አደረሳችሁ። ያው ከዋዜማ ልበላችሁ፣ ቀጣይ ደግሞ ነገ እላችኋለሁ እና ዛሬ እነ ዩዘር በተለይ የተናገረችው ነገር ትክክል ነው። በሀይሚና በቡራዬ መሀል ላይ ማለት ነው። እኔ ብዙ ጊዜ እናገራለሁ በነገራችን ላይ ማለት ነው። ሁለት ፍቅረኛሞች ምንም አይነት ግንኙነት ሳይኖራቸው፣ ምንም አይነት የፍቅር አገላለጽ ሳይኖራቸው አንድ ቤት ሊኖሩ አይችሉም ማለት ነው። እና ፋፊ ምንድን ነው ያለችው? መጀመሪያ አፈቅርሻለሁ ይበላት፣ ይፋ ያድርጋ አፈቅርሻለሁ የሚለውን ነገር ቃላት። በነገራችን ላይ ማለት ነው አንዳንድ ሰው በቃላት መተንተን አይፈልግም፣ በተግባር ነው ማለት ነው። እና ብዙ ጊዜ ካያችሁ እንደውም ፍቅሬ፣ ውዴ፣ በቃ ልፈለጥልሽ፣ ልቆረጥልሽ የሚሉ ሰዎች እኔ አስመሳይ ናቸው ብዬ ነው የማስበው። አስመሳይ ናቸው። ግን ፍቅሩን በውስጡ ይዞ በተግባር የሚያሳይ ደግሞ እውነተኛ ሰው ነው። እና ብዙ ጊዜ ለምንድነው አፈቅርሻለሁ ማለት ለምንድነው ማለት እያላችሁ ትጠይቃላችሁ። እና ካፈቅርሻለሁም በላይ እኮ በአብሮ እየኖሩ ነው እነዚህ ልጆች፣ አብሮ እየኖሩ እኮ ነው። ስንት ነገር አለ ከካሜራ ጀርባ። ሁሉም እኮ ካሜራ ላይ አይወጣም ማለት ነው። እና ያንን ነገር ማሰብ አለባችሁ። እንደውም እናንተ መናገር ያለባችሁ ምንድን ነው ቡራ
ሽማግሌ ልኮ ከዛ በኋላ በስርዓት እንዲጋቡ እንደዛ አይነት ነገር ነው እንጂ አፈቅርሻለሁ አላላትም። እንዲ ካፈቅርሻለሁ በላይ እኮ እናቴ የኔ እናት እኮ ነው የሚላት። የኔ እናት አስባችሁታል እንዴ? አፈቅርሻለሁ እንደውም ብዙ ሰው የሚጠቀመው ነው። በጣም የሚሰለች ወሬ ነው በነገራችን ላይ በጣም የሚሰለችው አፈቅርሻለሁ ውድ። ይሄ እኮ ኖርማል፣ ዛሬም ትናንትና የተዋወቃችሁት የአንድ ቀን ትውውቅ አፈቅርሻለሁ እኮ እወድሻለሁ እኮ በቃ ልሞትልሽ ነው ልፈለጥልሽ ነው የሚል ስንት ወሮ በላለ እና በዛ አትመኑ እሺ። ብዙ ጊዜ ትጠይቃላችሁ። ይህ ጥያቄ እናንተ ጋር ሁሌም አለ እና ደግሞ አንድ ኤች የምትባል ራሱ ተናግራለች ገብታ ብሏታል አለች። በቃ ከተባለ ተባለ ነው አለቀ በቃ። እናንተ ትኩረት ማድረግ ያለባችሁ እንዴት ነው እነዚህ ልጆች ምን አይነት ማለት እንዴት ነው መቀጠል ያለባቸው እንዴት ነው እየሄዱ ያሉት የሚለውን ነገር ስቴፕ በስቴፕ እንጂ ይህ ኖርማል ነገር ነው ማለት ነው። ለማንኛውም ሀይሚና ቡራዬ ይመቻችሁ፣ ቀጥሉበት። ግን ቤተሰብ የገባው ይገባዋል ያለው ነገር፣ ያልገባው ደግሞ እንግዲህ ምንም ማድረግ አይቻልም። በቅርብ ያው ሰርግ ትበላላችሁ። አይዟችሁ፣ አትጨነቁ። ከዚህ በኋላ ገና ብዙ ነገር አለ። አሁን ቡታጅራ ሄደው ማለት ነው ቡታጅራ ውስጥ የሚሰራ ስራ አለ። ዝም ብሎ የሚወጣ እንዳይመስላችሁ። እነሱ ቡታጅራ ገቡ ማለት ምን አድርገው ምን ይዘው እንደሚወጡ ሁላችሁ ታውቃላችሁ። እና እንደዛ ነው ውዶቼ።